ግሪጎሪ የሩሲያው ቢሊዮነር ባለጌ ልጅ ነው። በአንድ ምሽት በምሽት ክለብ ውስጥ ሕይወቱ እንደ ሁልጊዜው ሴቶችን ያሳድዳል፣ የአባቱን ገንዘብ ያባክናል እና በዙሪያው ያሉትን ሴቶች ሁሉ እንደፈለገ እንደሚጣል መጫወቻ ይቆጥራቸዋል። አንድ ሴት ከሱ ጋር ለመተኛት ፈቃደኛ ካልሆነች ግሪጎሪ አያቅማማም፣ አውጥቶ ይጥላታል። እናም ምንም ሳይጨነቅ ጥሏት ይሄዳል። ከምሽት ክለብ ወጥቶ ወደ ቤቱ በሚነዳበት ወቅት በፍጥነት በማሽከርከሩ ምክንያት ፖሊስ ያስቆመዋል። ግሪጎሪ ከመተባበር ይልቅ ወፍራም የገንዘብ ጥቅል በፖሊሱ ፊት ላይ በመወርወር በኩራት ጉቦ ለመስጠት ይሞክራል። ፖሊሱ እምቢ በማለት ሊያስቆመው ይሞክራል። ነገሮች ከቁጥጥር ውጭ ይሆናሉ። ፖሊሱም በግሪጎሪ መኪና ተጎትቶ አስፋልት ላይ በከፍተኛ ሁኔታ ይወድቃል። ከጥቂት ሰዓት በኋላ የግሪጎሪ አባት ፖቬል ፖሊስ ጣቢያ ይደርሳል። የፖሊሱ አዛዥ ለፖቬል ያዝንለታል። ምክንያቱም ግሪጎሪ በየሳምንቱ ችግር እየፈጠረ እዚህ የሚመጣ ቋሚ ደንበኛ በመሆኑ ነው። ፖቬል የልጁን የኩራት ፊት ሲመለከት ቅንጣት ያህል ጸጸት እንደሌለው ይረዳል። ዋስትና ገንዘብ ከከፈለ በኋላ ፖቬል በመጨረሻ በቁጣ ይፈነዳል። የግሪጎሪ እናት ከሞተች ጀምሮ ፖቬል ሁሉንም ብቻውን ሲያስተናግድ ቆይቷል። እናም ሙሉ በሙሉ ዝሏል። ግሪጎሪ ግን ምንም አይገደውም። አባቱን በግልጽ ይሳደባል። እንዲያውም በፊቱ ሽንቱን ይሸናል፣ እንዲሁም ሲጋራ ያጨሳል። ፖቬል ተስፋ ቆርጦና ተሸንፎ ጥሎት ይሄዳል። ቆየት ብሎ ፖቬል ብስጭቱን ለፍቅረኛው ለአናስታሲያ ይነግራታል። እሷም የቴሌቪዥን ፕሮግራም አዘጋጅ ናት። ሁሉንም ካደመጠች በኋላ ጓደኛዋ ለሆነው ሌቭ ጋር እንዲነጋግሩ ትመክራለች። ሌቭ አስፈሪ ፊልሞችን፣ ሆረር ፊልም የሚያዘጋጅና በዱርዬ ሐሳቦቹ የሚታወቅ ሰው ነው። ምናልባት እንደ ግሪጎሪ ያለውን ችግር ለመፍታት መንገድ ይኖረው ይሆናል። በሚቀጥለው ቀን ቢሮው ሄደው ያገኙታል። እሱም ለአዲሱ አሰቃቂ ፊልም ፕሮጀክቱ በቤት ውስጥ የተሰራ የመስቀያ መሳሪያ እየሞከረ ነበር። የፖቬልን ታሪክ ከሰማ በኋላ ሌቭ በረጅሙ ተንፍሶ መጨነቅ እንደማያስፈልገው ይነግረዋል። እንዲህ አይነት ባለጌዎችን ከዚህ በፊት አስተካክሏል። እንደ ሌቭ አባባል መጥፎ ጠባይ ያላቸው ልጆች ድንገተኛ አስደንጋጭ ሕክምና ሾክ ቴራፒ ሲያገኙ በፍጥነት ይለወጣሉ። ነገር ግን ፖቬል ልጁ ግሪጎሪ ከተለመደው ባለጌነት በላይ እንደሆነ አጥብቆ ይነግራል። ልጁን ሙሉ በሙሉ የሚቀይር እጅግ በጣም ጠንካራና ከባድ ነገር ይፈልጋል። ይህንንም ሲሰማ ሌቭ ድንገት እንደ ሐሳብ መጣለት። በአንድ ምሽት ግሪጎሪ ከሌላ የምሽት ክለብ ሲወጣ መኪናው ተጎትቶ ሲወስድ አይቶ ይደነግጣል። ደንግጦ መኪናውን ይከተላል። በድንገት አንድ ስውር ተኳሽ ከጀርባው ተኩሶ እንዲያዝለፈልፍና ራሱን እንዲሴት ያደርገዋል። በማግስቱ ጠዋት ግሪጎሪ ራሱን በግርግም ውስጥ ያገኘዋል። አርቲዮም በተባለ ሰራተኛም ከእንቅልፉ ይቀሰቀሳል። ከጥቂት ጊዜ በኋላ አንድ ተቆጣጣሪ መጥቶ ግሪጎሪን በመጎተት ወደ ውጭ ያወጣዋል። ሰነፍ በመሆኑም ይጮህበታል። ይህ ሁከት የአንድ መስፍን ልጅ የሆነውን የአሌክሲን ትኩረት ይስባል። አሌክሲም ግሪጎሪ እንዲገረፍ ትዕዛዝ ይሰጣል። ከጥቂት ቆይታ በኋላ መስፍኑ ይደርሳል። ግሪጎሪ ሙሉ በሙሉ ግራ በመጋባት እሱ የሀብታም ልጅ እንደሆነና ፖሊስ እንደሚጠራ መጮህ ይጀምራል። ፖሊስ የሚለውን ቃል ሲሰሙ ሁሉም ይስቃሉ። መስፍኑ ግሪጎሪ ስርዓት እንዲማር ተቆጣጣሪው በደንብ እንዲገርፈው ያዛል። በዚህ ጊዜ ቅጣቱ ያን ያህል ከባድ አልነበረም። መስፍኑ እንደሄደ አርቲዮም ግሪጎሪን ወደ ግርግም ይጎትተዋል። ግሪጎሪ አሁንም ደንግጦና ፈርቶ ወዲያውኑ ይሸሻል። የመንደሩ ነዋሪዎች በእሱ እንግዳ ጠባይ ግራ ተጋብተው ይመለከቱታል። መንገድ ላይ ተቆጣጣሪ ያግደዋል። ግሪጎሪ አቅሙ በፈቀደው መጠን ይሮጣል። በመጨረሻም ኩሬ ውስጥ ይወድቃል። ከደረቀና አዲስ ልብስ ከተሰጠው በኋላ የሩዝ ከረጢት የለበስኩ ነው የሚመስለው በማለት በቁጣ ይጮኻል። አሁንም እንደተናደደ እዚህ ስለ አንድሮይድ ስልክ፣ ስለ አውሮፕላን፣ ስለ ኢንተርኔት፣ ስለ መኪና ወይም ስለ ዶናልድ ትራምፕ የሚያውቅ ሰው እንዳለ ይጠይቃል። ዓመተ ምህረቱ ስንት እንደሆነ ሲጠይቅ አርቲዮም በ1860 እንደሆነ በእርጋታ ይመልስለታል። በድንገት ተቆጣጣሪው ተመልሶ ግሪጎሪን ወደ ቅጣት ቦታ ይወስደዋል።
ቀደም ብሎ ለማምለጥ በመሞከሩ አመፀኛ ተብሎ ተፈርጆ ከሌሎች ጋር እንዲሰቀል ይወሰንበታል። በዓይኑ ፊት ሰዎች ሲሰቀሉና እጃቸው ሲቆረጥ ያያል። ሽብር ሙሉ በሙሉ ይወርሰዋል። ግሪጎሪ በእርግጥ የሞት አፋፍ ላይ መሆኑን ይረዳል። ሊገድሉት ጥቂት ሰከንዶች ሲቀሩት የመስፍኑ ልጅ ፖሊና እየሮጠች ትመጣለች። በልደቷ ቀን ምንም አይነት ግድያ እንዲፈጸም እንደማትፈልግ ተናግራ እንዲቆም ትጠይቃለች። ከጥቂት ቆይታ በኋላ ወንድሟና አባቷ ይመጣሉ። በሦስቱ መካከል ከባድ ክርክር ይነሳል። በዚህ መሃል ግሪጎሪ ምንም ማድረግ እንደማይችል አውቆ በፍርሃት እየተንቀጠቀጠ ቆሟል። ፖሊና አጥብቃ በመለመኗ አባቷ በመጨረሻ ለዚያ ቀን ግድያውን ለማስረዘም ይስማማል። ቅጣቱ ሲቆም አርቲዮ ጓደኛውን ስላስተረፈችለት ፖሊናን ያመሰግናታል። ነገር ግን በዚህ እፎይታ መሃል ግሪጎሪ ዝምታውን መርጧል። እንባውን እየተቆጣጠረ ነው። ምን እንደሚል ወይም ምን እንደሚያደርግ ያውቅ። በሕይወቱ ለመጀመሪያ ጊዜ ከሞት ጋር ፊት ለፊት ተፋጠጠ። ከበላያቸው አንድ ንስር በሰማይ ላይ እየበረረ ወደ ራቅ ያለ ሕንፃ ይሄዳል። እውነታው ግን ያ ንስር ድሮን ካሜራ ነው። መላው ጥንታዊ መንደርና ግሪጎሪ ያጋጠሙት ነገሮች ሁሉ በፖቬል በአናስቲያና በሌቭ የተዘጋጀ ትልቅ ድራማ ነው። ፖቬል የልጁን ጠባይ ለመለወጥ ሲል አንድ ሙሉ መንደር ለፊልም ቀረጻ ተከራይቷል። ሁሉም ዝርዝር ነገሮች በጥንቃቄ ታቅደዋል። መንደሩ በባለሙያ ተዋናዮች ተሞልቷል። ካሜራዎች በየቦታው ተደብቀዋል እና ግሪጎሪ ችግር ከፈጠረ የሚያደነዝዘው ተኳሽ ሁልጊዜ ዝግጁ ነው። አናስታሲያ እንደ ቴሌቪዥን ፕሮግራም አዘጋጅነቷ ስራውን በቅርበት ትቆጣጠራለች። በእረፍት ጊዜ ዳይሬክተሩ ለተዋናዮቹ ዘመናዊ ቁሳቁሶችን በጥብቅ የተከለከሉ መሆናቸውን ያሳስባቸዋል። ጌጣጌጥ፣ የውስጥ ሱሪና ከዘመኑ ጋር የማይሄዱ ነገሮች ሁሉ መወገድ አለባቸው። ሌሎቹ ተዋናዮች መመሪያ ሲቀበሉ አሌክሲ ሊዛ ከተባለች ተዋናይ ጋር ማሽቃበጥ ላይ ነበር። ዳይሬክተሩ የሚቀጥለውን ትዕይንት ስክሪፕት ለሊዛ ሰጥቶ እንድትዘጋጅ ይነግራታል። ግርግም ውስጥ ግሪጎሪ አሁንም ወደ ድሮ ዘመን እንዴት እንደመጣ ግራ ተጋብቷል። ያ የጎተተው መኪና ልክ ፊልም ላይ እንዳየው የጊዜ ማሽን ይሆን እንዴ ብሎ ማሰብ ይጀምራል። ወደፊት የሚመለስበት መንገድ እንደሌለ ሲረዳ ተስፋ ቆርጦ ሁኔታውን ይቀበላል። እንደ ፈረስ ጋጣ ሰራተኛ ሆኖ ለመኖር ራሱን ያስለምዳል። በግርግም ውስጥ ይተኛል፣ ገንፎ ይበላል፣ የፈረስ ፋንዲያ ያጸዳል፣ ይገረፋል፣ እንስሳትን ለመመገብ ቅጠል ይሰበስባል። ቀናት እያለፉ ሲሄዱ ከመንደሩ ሕይወት ጋር ይላመዳል። ሆኖም ከምንም በላይ የሚናፍቀው ነገር ቢኖር ኢንተርኔት ነው። በዚህ መሃል ፖቬሊ ይጨነቃል። ልጁ ምንም አይነት እውነተኛ ለውጥ አላሳየም በማለቱ ይበሳጫል። ሌቭ ለግሪጎሪ ስለ ሌሎች ሰዎች ስሜት ማሰብ ለማስተማር ፖሊና የሐሰት ለቅሶ እንድታለቅስ ይነግራታል። እሷም በግድ ከአንድ ሀብታም ሽማግሌ ጋር ልትዳር መሆኗን ነግራው ታለቅሳለች። ግሪጎሪ ግን ከማዘን ይልቅ ዝም ብለሽ ተዳሪ፣ ሽማግሌው ሲሞት ሀብቱ ላንቺ ይሆናል ይላታል። ይህንን መልስ ሲሰሙ ፖሊና፣ ሌቭና ፖቬል በጣም ያዝናሉ። እቅዳቸው አልተሳካም። በሚቀጥለው ቀን ግሪጎሪ ዶሮ እንደተሰረቀ ለአርቲዮም በኩራት ይነግረዋል። መስፍኑ ቢያውቅ ግድ የለም፣ ለእሱ ዋናው ነገር የሥጋ ጣዕም ማግኘቱ ነው። ቆየት ብሎ አርቲዮም ስራውን ሲጨርስ ስለተሰረቀችው ዶሮ ይጠይቃል። ግሪጎሪ ቅንጣት ያህል ሳይሰጥ ብቻውን እንደበላት ይናገራል። በቀትር ላይ ተቆጣጣሪው ሰራተኞችን ሰብስቦ ዶሮ በመጥፋቱ አንዱን መርጦ እንደሚቀጣ ይናገራል። እንደ አጋጣሚ ሆኖ አርቲዮ ይመረጣል። ግሪጎሪ በሰራው ጥፋት የቅርብ ጓደኛው ሲገረፍ ዝም ብሎ ይመለከታል። ፖቬል ይህንን ሲያይ በድጋሚ ተስፋ ይቆርጣል። ቆየት ብሎ ወንዝ ዳር ግሪጎሪ አሳ እያጠመደ ሳለ አርቲዮም ግሪጎሪም ጥፋቱን ባለማመኑ በደረሰበት ቅጣት ተናዶ ይመጣል። በክርክሩ መሃል
ግሪጎሪ ድንገት የሊዛን የውስጥ ሱሪ ያያል። በዚህ ዘመን ዘመናዊ የውስጥ ሱሪ መኖር ስለሌለበት ግራ ይጋባል። በጉጉት ተገፋፍቶ ለማየት ይሞክራል። ሊዛ ግን አምልጣ ትሄዳለች። ከሰዓት በኋላ ግሪጎሪ ሊዛን ፈልጎ አግኝቶ ይቅርታ ይጠይቃታል። በክብር ባለመያዙ በእውነት ተጸጽቷል። ከሩቅ ሆኖ ፖቬል ፈገግ ይላል። ልጁ ይቅርታ ሲጠይቅ ሲሰማ ይህ የመጀመሪያው ነው። በዚህ ምሽት መንደሩ ሲያከብር ፖሊና የግሪጎሪን ትኩረት ለመሳብ ትሞክራለች። ግሪጎሪ ግን ከሊዛ ጋር ጊዜ ማሳለፍ ይመርጣል። ከዛ በኋላ ሌቭ ታሪኩን ይቀይረዋል። በመጀመሪያ ግሪጎሪ ከፖሊና ጋር እንዲዋደድ ነበር የታቀደው። አሁን ግን ከሊዛ ጋር ስለሆነ ሊዛ ዋና ተዋናይ ትሆናለች። ሊዛ ለፍቅረኛዋ አሌክሲ በግሪጎሪ እንደማትወድቅ ቃል ትገባለታለች። በቀጣዩ ቀናት ግሪጎሪ ለመስፍኑ ልጅ ለአሌክሲ ተብሎ እንዲገረፍ ይደረጋል። በምላሹ ነፃነት ቃል ይገባለታል። ግሪጎሪ ቅጣቱን ከጨረሰ በኋላ ነፃነቱን ሲጠይቅ አሌክሲ ይተፋበታል። ባሪያ ሆኖ እንደሚቀጥል ይነግረዋል። ግሪጎሪ በሕይወቱ ለመጀመሪያ ጊዜ ክህደትን ይለማመዳል። በቀናት ውስጥ ግሪጎሪና ሊዛ ይቀራረባሉ። አንድ ምሽት ግሪጎሪ ለሊዛ ያለውን ፍቅር ይገልጽላታል። ሊዛም በእውነት ትወደዋለች። ከከዋክብት በታች ይሳሳማሉ። ፖቬልና አናስታሲያ ይህንን ሲያዩ በጣም ይደሰታሉ። ነገር ግን ከፕሮጀክቱ የተባረረችው ፖሊና በቅናት ተነሳስታ ሚስጥሩን በቴሌቪዥን ታጋልጣለች። ፖሊስ ምርመራ ይጀምራል። ቡድኑ ፖሊስ ሳይመጣ ታሪኩን በደስታ ለማጠናቀቅ ይጣደፋሉ። በመጨረሻም የሞንጎል ወረራ የሚል ድራማ ይሰራሉ። ሞንጎሎች መንደሩን ወረው ሊዛን ሊወስዱ ሲሉ ግሪጎሪ መጀመሪያ ፈርቶ ይሸሻል። ነገር ግን ድፍረት አግኝቶ ይመለሳል። በፈረስ ላይ ሆኖ ሊዛን ያድናታል። ፖሊስ ሲመጣ ፖቬልና ቡድኑ ሰርግ እየቀረጽን ነው በማለት ያታልሏቸዋል። ግሪጎሪና ሊዛ ከጫካ ሲወጡ ግሪጎሪ የነዳጅ ማደያ ያያል። ሁሉም ነገር ግራ ይገባዋል። በዚህ ቅጽበት ተኳሹ ተኩሶ እንዲተኛ ያደርገዋል። ሲነቃ ለ3 ወራት ኮማ ውስጥ ነበርክ ተብሎ ይነገረዋል። ግሪጎሪ ያሳለፈው ሁሉ ህልም ይመስለዋል። ወደ ድሮ ህይወቱ ለመመለስ ቢሞክርም ደስተኛ ሊሆን አልቻለም። የናቀውንን ፖሊስ ይቅርታ ይጠይቃል። መኪናውንም ይሰጠዋል። በመጨረሻም አሌክሲና ፖሊና እውነቱን ይነግሩታል። ግሪጎሪ ሊዛን ሲያገኛት በጣም ይደሰታል። አባቱንም ይቅር ይለዋል። ስለቀየረውም ያመሰግነዋል። ታሪኩ ሲያበቃ ግሪጎሪ ከሊዛና ከአርቲዮም ጋር ሆኖ ችግር ያለባቸው ልጆች የሚቀይርበት የራሱ የመንደር ድራማ ፕሮጀክት ይጀምራል። የምንለቃቸው ቪዲዮዎች የሚመቻችሁ ከሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።